ሰላም ውድ ቤተሰቦቼ እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። ዶክተር ደሳለኝ ጫኔ ከቀጥተኛ የፖለቲካ እንቅስቃሴ ራሳቸው ማግለላቸው በይፋ አስታውቀዋል። ብቻ አይደለም ዶክተር የወደቀው ሀገር ጭምርን የወደቀችው ሴፉ ፋንታሁን አድርሱልኝ ነው የምላችሁ። ሴፉ ሻበጣ የምንወደው አንጋፋ ጋዜጠኛ ነህ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና ወቅታዊ የሆኑ ቪዲዮችን ለእናንተ ለውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንሰጣለን። ዛሬ ይዤላችሁ ከመጣቸው ቪዲዮዎች መካከል አንደኛው ቢኒያም መቄዶንያንና ሰይፉ ፋንታሁን የተመለከተ ይሆናል። በእነሱ ጉዳይ ላይ በጣም ብዙ እየተባሉ ያሉ ነገሮች አሉ። ሰይፉ ፋንታሁን ኮሚሽን እየወሰደ ነው የሚባሉ መረጃዎች አሉና ከዛ ጋር በተገናኘም ያው ቢኒያም መቄዶንያ የተናገረው ንግግር አለ እየተባለ ነው። እነሱን አብረን የምንመለከት ይሆናል። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ለዚህ ውድ ቻናል አዲስ የሆናችሁ ይሄን ቻናል ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው። እንዲሁም ሁላችሁም ይሄንን ቪዲዮ ላይክ በማድረግ ጀምሩት። ወደ ዛሬ ቪዲዮቻችን ሄድ። ፓርላማ አባሉ ጃፓን እንዴት ነው ሰለጠነች ይላል። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። የሚገርም አባባል ነው በነገራችን ላይ ተናገረው። ትምህርት ሚኒስቴር ብቻ አይደለም ዶክተር የወደቀው ሀገር ጭምርን የወደቀችው። ይህንን ሲምፕል ኤግዛምፕል ልንገሮት። እርስዎ ይህንን ንግግር እየተናገሩ እያሉ ፓርላማው ይስቃል። እየሳቁ ነበር። በዚህ ሁሉ ሀገሪቷ ካስፈተነቻቸው ተማሪዎች መካከል 8% ብቻ ነው ያለፉት በሚባልባት ሀገር ላይ ቁጭ ያለ ፓርላማ እንደዚህ አይነት ጠንካራ ሐሳብና አሳሳቢ ሐሳቦች ሲነሱ ይስቃል። ደንታ የለው። ጉድ እኮ ነው። በጣም ግዛት መገዛት ይሻላል ወይስ ነፃ ሀገር ሆኖ መኖር ይሻላል? የትኛው ነው ለሀገር ብልጽግና የሚበጀው ብሎ አንድ መምህር ክላስ ውስጥ በሚያከራክርበት ሁኔታ ቀኝ ግዛት መገዛት ይሻላል የሚለው አካል ሲያሸንፍ ያየ ተማሪ ሲያድግ እኮ ባንዳ ነው የሚሆነው። ከዚህ በላይ ምንም ሊሆን እኮ አይችልም። እውቀት ይሻላል ወይስ ሀብት ይሻላል፣ ገንዘብ ይሻላል ብሎ አከራክሮ ገንዘብ ይሻላል የሚለው ግሩፕ ሲያሸንፍ የሚያይ ተማሪ ምንድን ነው የሚሆነው? ስራ ሲይዝ እኮ ሌባ ነው የሚሆነው እኮ። ሰርቆ ሀብታም መሆን ነው። ቢኮዝ ሀብታምነት ይሻላል ተብሏል። ከእውቀት እውነት ነው። ምንም የማይወዳደሩ ነገሮችን በእንደዚህ አይነት ሁኔታ የትምህርት ፖሊሲያችን የዘቀጠ የትምህርት ፖሊሲ ይዘን ጃፓንና ቻይናዎችን ያቸው። በተለይ ጃፓኖች ስነ ምግባርን በምን አይነት ደረጃ እንደሚያስተምሩ ሀገርን እኮ የሚሰርቅ ሰው እኮ የለም እኮ ጃፓን ላይ። መሰረቱ ትምህርት ስለሆነ ነው። ህፃናት ላይ ጭምር ስለተሰራ ነው እንደዚህ ሆኖ። የኛ የትምህርት ፖሊሲ በወያኔ ጊዜ አገር የግል ትምህርት ተቋማት አሉ፣ ዲግሪን ማስትሬትን ከሼልፍ ላይ አንስተው የሚሸጡ ቀላል የሆነበት ጊዜ። አሁን ደግሞ እነሱን ስንገላገል 92% ከሀገሪቷ ተማሪዎች ወድቀዋል ብሎ በኩራት የሚያወራ ትምህርት ሚኒስቴር ይሄን ሲነገረው የሚስቅ ፓርላማ ላይ መሳቅ በጣም ሚኒስቴር አይደለም ወደቀው፣ ሀገር ጭምር ነው የምትወርቀው። በትላንትናው ዕለት እንግዲህ የህዝብ ተወካዮች ምክር ቤት ስብሰባ አድርገው ነበር እና እዛ ላይ የተነሱ ሐሳቦች በጣም የሚገራርሙ ሐሳቦች ተነስተዋል። ቪዲዮቹን ተመልክታችኋል ብዬ አስባለሁ። በተለይ ደግሞ ዶክተር ደሳለኝ ጫኔ የተናገራቸው ንግግሮች የሚገርምና የብዙዎች ኢትዮጵያውያኖችን ችግር የተናገረበት ቪዲዮዎች ሶሻል ሚዲያ ላይ ሲሰራጭ ነበርና ከምንም በላይ ግን ብዙ ሰዎችን እያሳቀና እያስገረመ ያለው ጉዳይ ምንድነው? እሱ በተናገረበት ወቅት ፓርላማ ውስጥ ሲስቁ የነበሩ የህዝብ ተወካይ ህዝብ የወከላቸው ግለሰቦች እዛች ጋር የህዝቡ ድምጽ ወይ ደግሞ የህዝቡ ችግር ሲወራ መሳቃቸው የብዙዎችን ቀልብ የሳበ ቪዲዮ ሆነዋል ማለት ነው እና በጣም ብዙ ሰዎች በዚህ ጉዳይ ላይ እየተነጋገሩበት ይገኛሉ። ሲቀጥል ደግሞ ዶክተር ደሳለኝ ጫኔ ከዚህ በኋላ ራሴን ከፖለቲካ አግልያለሁ በማለት ለብዙ ሰዎች ሶሻል ሚዲያ ላይ አጋርተዋል ማለት ነው እና በጣም ብዙ ቪዲዮዎች እየተሰራጩ ይገኛሉ። ዶክተር ደሳለኝ ጫኔን በተመለከተ እስኪ አንድ ቪዲዮ ልጋብዛችሁ።
ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። ዶክተር ደሳለኝ ጫኔ ከቀጥተኛ የፖለቲካ እንቅስቃሴ ራሳቸው ማግለላቸው በይፋ አስታውቀዋል። ባለፉት 5 ተከታታይ ዓመታት በህዝብ ተወካዮች ምክር ቤት የባህር ዳር ከተማ መራጮችና የኢትዮጵያ ህዝብ በመወከል በግንባር ቀደምትነት ሲሟገቱ የቆዩት ታዋቂው ፖለቲከኛ ዶክተር ደሳለኝ ጫኔ የፓርላማ ቆይታቸው ትናንት በይፋ ማጠናቀቃቸውንና ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ ራሳቸው ማግለላቸው በይፋ አስታውቀዋል። ዶክተር ደሳለኝ ጫኔ ምንም እንኳን ከቀጥተኛ የፖለቲካ ተሳትፎ ራሳቸው ቢያገሉም የአማራን ህዝብ አንድነት በሚያጠናክሩ ከሌሎች ወንድም ህዝቦች ጋር ያለውን አብሮነት በሚያሳድጉና የኢትዮጵያን ኑሮ በሚያሻሽሉ ማህበራዊና እንዲሁም ደግሞ ሀገራዊ ጉዳዮች ላይ በሙያቸው የበኩላቸው አስተዋጽኦ ማድረጋቸው እንደሚቀጥሉ በይፋ አስታውቀዋል። ታዲያ እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። እንግዲህ የዶክተር ደሳለኝ ጫኔ ከራሳቸውን ከፖለቲካ የማግለል ጉዳይ ብዙዎችን ያነጋገረ ነገር ሆኗል። ትላንትና ያ ነገር ከተፈጠረ በኋላ ወይ ደግሞ ያ የሚገርም ንግግር ሶሻል ሚዲያ ላይ ከተንቀሳቀሰ በኋላ ይመስለኛል የሆነ ተጽዕኖ ተፈጥሮባቸዋል ብዬ ነው የማስበው። ምክንያቱም እሳቸው ብቻ ነው እዛች ጋር ፓወርፉል የሆኑ ንግግሮችን ሲናገሩ የነበረው ማለት ነው። በተለይ ደግሞ እዛች ጋር እሱ ይህንን ንግግር ሲናገር እዛች ጋር ህዝብ ወክሏቸው የተቀመጡት ግለሰቦች ሲስቁ እንደማየት የሚያሳፍር ነገር የለም ብዬ ነው የማስበው። እስኪ እናንተ ምን አይነት ሀሳብ አስተያየት አላችሁ? በዚህ ቪዲዮ ላይ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ከደሞዙ 35% ግብር በአስማት ነው የምንኖረው እኮ በድምሩ 42% ይቆረጣል። 58% ደሞዙ ላይ በእያንዳንዱ በሚሸምተው ሸቀጥ 15% ቫት ይቆረጣል። ትራንዛክሽን ላይ ንግድ ባንክ ለሰርቪስ እና ቫት እያለ ሌሎችም የማይታወቁ ተቆራጮች ይቆርጣል። ለውሃ፣ ለመብራት፣ ለሌሎችም አገልግሎት ይቆረጣል። በማጂክ እነዚህ መሰል ችግሮች ተዳምረው ኑሮ መቋቋም አቅቶታልና ለዚህ ታጋሽ ሲቪል ሰርቪስ እና አነስተኛ ኑሮ ላይ ላለው ዜጋ ምን ታስቦለታል? ከሚመሰረቱት መንግስት ምን እንጠብቅ? ይህም ንግግር እንግዲህ ያው ከትላንትናው የተቆረጠ ነው ማለት ነው። ትላንትና ከነበረው የህዝብ ተወካዮች ውይይት ላይ የተቆረጠ ነው ማለት ነው። ከፓርላማ ላይ የትንሽ የተቀነጨበች ንግግር ናት እና በአስማት ነው የምንኖረው የሚያስብል ንግግር ነው አሁን ሰውዬው የተናገረው ማለት ነው። እና ብቻ ፈጣሪ ይህንን ነገር የሚያሻሽልበትን መንገድ ወይ ደግሞ ፈጣሪ ምሕረቱን ያውርድልን ነው የሚባለው። የኑሮ ውድነቱ አለ፣ በተለይ ደግሞ በየከተማው ያለው ጦርነት አለ። ብቻ ለፈጣሪ መተው ነው እንጂ በእኛ አቅም የሚቻል ነገር አይመስለኝም። የ50 ዓመታት ታሪክ በመርካቶ በ20 ቀናት ውስጥ ብቻ ሊፈርስ ነው። የመርካቶ ነጋዴዎች ችግር ውስጥ ገብተዋል። በአዲስ አበባ ከተማ እምብርት መርካቶ ጣና የገበያ ማዕከል ፊት ለፊት የሚገኙም ከ200 በላይ ነጋዴዎች በ20 ቀናት ውስጥ ንብረታቸውን ጠቅልለው የንግድ ቤቶቻቸውን እንዲያስረክቡም ጥብቅ ማስጠንቀቂያ ደርሷቸዋል። ምክንያቱ ደግሞ የአዲስ አበባ ከተማ አስተዳደር እያካሄድኩ ነው ባለው የኮሪደር ልማት ስራ። በምስሉ ላይ የምትመለከቱት የፌዴራል ቤቶች ኮርፖሬሽን ባወጣው ጥብቅ ደብዳቤም በተሰጠው የ20 ቀናት ገደብ ውስጥ ቤቱን የማያስረክቡ ነጋዴዎች ካሉ በፖሊስ ኃይል አስገድዶም እንደሚያስወጣና ለሚደርሰው ማንኛውም የንብረት ጉዳት መንግስት ኃላፊነት እንደማይወስድ በግልጽ አስጠንቅቋል። ነጋዴዎች ለዘሀበሻ እንደገለጹት ያለምንም ተተኪ ቦታ ማቋቋሚያና በቂ የዝግጅት ጊዜ በድንገት ሜዳ ላይ መውደቃቸው ቤተሰባቸው ለከፋ የኢኮኖሚ ቀውስ እንደሚዳረግ በምሬት እየተናገሩ ይገኛሉ። በሺዎች የሚቆጠሩ ዜጎች የዕለት ጉርስ በሚያገኙበት በዚህ ስፍራ የተወሰነው ይሄው ውሳኔም የአስተዳደሩን የፖሊሲ ክፍተት ያሳያል የሚል ከፍተኛ ትችት እያስነሳም ይገኛል። የከተማ ልማት ከዜጎች ሕልውና ጋር መጋጨት አለበት ወይ? አስተያየታችሁን ኮሜንት ላይ እንጠብቃለን። እንግዲህ ሰዎች መርካቶም ሊፈርስ ነው። በጣም ብዙ ከተማችን ላይ እየተለወጡ ያሉ ሰፈሮች አሉ። ያው ኦልድ የነበሩት ወይ ደግሞ የድሮ ይዞታ የነበራቸው ሰፈሮች፣ ቤቶች ምናምን ፈርሰው ወደ አዲስና ወደ ዘመናዊ እየተቀየሩ እንደነበረ እናውቃለን። በተለይ ሰሞኑን ቀበና ፏ ብሎ ተመልክተነዋል። ይህንን ነገር እናደንቃለን። ያው እንደ ተመልካች የምናየውን ነገር የሚሰራውን ነገር ማድነቅ አለብን ብዬ አስባለሁ። ግን እንደዚህ አይነት ነገር ሲሰራ ህዝቡ ተመችቶት ቢሆን ጥሩ ይመስለኛል። ከተሳሳትኩ አርሙኝ። ያው ህዝቡ ጥሩ ሁኔታ ላይ ሆኖ አንዳንዴ ሰውነታችን አምሮ ውስጣችን ጥሩ ባይሆን ምንም ዋጋ የለውም እና ባለባበስ ወይ ደግሞ አንዳንድ ሰውን ባለባበሱ አትገምቱ የሚባል አባባል አለና እንደዛ እንዳንገመት ብዙ ውጪ ያሉ ግለሰቦች እንደዛ ነው እየገመቱን ያሉት፣ ውጪ የሚኖሩ የውጪ ዜጎች ማለት ነውና ኢትዮጵያን አይተው አሁን የዚህ ሀገር መንግስት እየሰራ ያለው ምንድነው ኢትዮጵያን አይተው በጣም የምታምር ከተማ እንደሆነችና
በጣም ብዙ ነገር እየተሰራ እንደሆነ ኢትዮጵያ ላይ በጣም ብዙ ሀብታም እንደሆነ አድርጎ ሊያስብ ይችላል። አንድ የውጭ ሀገር ዜጋ መጥቶ እኛ ሀገር ላይ እንደዚህ አይነት ነገሮችን ሲያይ ማለት ነው። ብቻ የመንገዱ ማማር ሲያይ በጣም ብዙ የሚያማምሩ ነገሮችን ሲያይ በዛ ሊሳብ ይችላልና እኛ ሀገር ያለውን ነገር ይደብቃል ብዬ ነው ማስበው። ችግራችንን ይደብቃል ብዬ ነው ማስበው። ችግርን ማስተዋወቅ ብቻ ጥሩ ነው እያልኩ አይደለም፣ ግን የሚሰራው ነገር ማመስገን ምንም ጥያቄ የሌለው ነገር ነው። እየተሰራ ያለው ነገር በጣም የሚገራርም ነገር ነው። ግን ተመችቶን ቢሆን ደግሞ ወይ ደግሞ ሰላም አግኝተን ቢሆን ደግሞ በጣም ጥሩ ነው ብዬ ነው ማስበው። እስኪ እናንተ በዚህ ቪዲዮ ላይ ማለት ሐሳብ አስተላልፋችሁ ሐሳባችሁን በጨዋ ደንብ ኮሜንት ሴክሽን ላይ አስቀምጡልኝ። ጥያቄው ሲጠየቅ ነው የዛሬው። ሼር ኮፒንግ ሪፖስት ያደርጋችሁ ለሰይፉ ፋንታሁን አድርሱልኝ ነው የምላችሁ። ሰይፉ በጣም የምንወደው አንጋፋ ጋዜጠኛ ነህ። በምትጠይቃችሁ ደፋር ጥያቄዎች በዛ ደግሞ በሬዲዮ ፕሮግራሞች ላይ ከዚህ በፊት የሰረቁ ምናምን ዘፋኞችን ከፓኪስታን ከህንድ ታጋልጥ ነበረ። ዛሬ ግን አንተን ጠይቅ መጣለን። እኛ ደግሞ ሰይፉ በተለያዩ ጊዜ በመቄዶንያ ገቢ ማሰባሰቢያ ፕሮግራሞች ላይ ትሳተፋለህ። እሰየው፣ በጣም ደስ የሚል ነው። ግን 30% ኮሚሽን ይበላል የሚል መረጃዎች እየደረሱ ነው ያሉት። ይሄ ነገር እንዴት ነው? ምን ትላለህ? መልስ ተሰጠን ፈልገን አንተ የሚዲያ ሰው እንደሆነ መጠን ለዚህ ጥያቄዎችን የመለስ አይከብድህም፣ እናውቀዋለን። በዛ ላይ ደግሞ በጣም ጥሩ ጥያቄ ነህ፣ አንተም ደፋር ጥያቄ ነህ። ስለዚህ እቺ ጥያቄ ወደ አንተ እንዲደርስ የኔ ፎሎወርስ ተባበሩኝ። 30% ኮሚሽን ትበላለህ ወይ ነው? ብበላም ደግሞ ወንጀል ሆኖ ሳይሆን እኛ እንድናውቀው ነው፣ ማህበረሰባችን እንዲያውቀው ነው። ምንም ችግር የለውም በስምምነት የተደረገ እስከሆነ ድረስ። ገባችሁ አይደል? ስለዚህ ይሄን ጥያቄ አድርሱልኝ። ሰይፉ በጣም የምንወድ አመሰግናለሁ። መልስን እንጠብቃለሁ። ይህ መረጃ እንግዲህ በስፋት ሶሻል ሚዲያ ላይ እየተሰራጨ ይገኛል። በተለይ ደግሞ ቲክቶክ መንደር ላይ ይህ መረጃ በሰፊው እየተሰራጨ ይገኛል። ሰይፉ ፋንታሁን ከመቄዶንያ ብር ይወስዳል። እሱ ምንድነው 30% ከሚሰበሰበው ብር ላይ 30%ቱ ለራሱ ነው የሚያደርገው የሚሉ ብዙ መረጃዎች እየወጡ ይገኛሉ። ይህ ግለሰብ ብቻ አይደለም፣ ብቻ ብዙ መረጃዎች እየወጡ ይገኛሉ። ግን ከዛ ጋር በተገናኘ ቢኒያም መቄዶንያ ፌስቡክ ገጹ ላይ ያጋራው መልእክት አለ ማለት ነውና ምንድነው ይሄ ነገር ከመረጃ ውጪ እንደሆነና ያው ሰይፉን የማይወክል ነገሮች እየተደረጉ እንደሆነ ቢኒያም መቄዶንያ ተናግረዋል ማለት ነውና ሰይፉ ፋንታሁንም እንደዚህ ያደርጋል ብዬ አላስብም ይመስለኛል። እናንተም እንደዛ ነው የምታስቡት? ሰይፉ ፋንታሁን እንደዚህ አይነት ነገር ያደርጋል ብዬ ከማያስቡት ሰዎች መካከል አንደኛው እኔ ነኝ። ምክንያቱም ሰይፉ ፋንታሁን ለኢትዮጵያ በጣም ብዙ ለተቸገሩ ግለሰቦች የደረሰ ግለሰብ ስለሆነ ሰይፉ ፋንታሁን በእንደዚህ አይነት ተግባር ላይ ይሳተፋል ብዬ አላስብም። እስኪ እናንተ ምን አይነት ሐሳብ አስተላልፋችሁ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በአንድ ምላስ ሁለት ነገር ብለሽ ነበረ። ሀሁ ሳትማሩ ፍምስና ስታገኙ ጃኒ እንግዲህ ላይ በጣም ተያይዘዋሉ። እነግራችኋለሁ። አሁን ሀሁ ሳትማሩ ፍምስና ስታገኙ ስትጽፉት ራሱ ያስቃል ጽሁፋችሁ። ግን ጃኒ ብትላት አታደርሳትም። እኔ ላይ ብዙ ነገር ሲደርስብኝ ሼር ሪፖስት እያደረጋችሁ ድጋፋችሁንና እንዲሁም ያላደረኳችሁ አንድ ቀን በእናንተ ላይ መጥፎ ነገር ሳላስብባችሁ የኖርኩትን ልጅ ልታጠፉኝ እንዲሁም ልጄን ጎዳና ትውጣ ብለው ሲመሰክሩብኝ ስትተባበሩ የነበራችሁ ሰዎች ዛሬ ግን እናንተን ያደነኩበትን አይዟችሁ እከሌ እንደዚህ ናት እከሌ እንደዚህ ናት ያልኩትን ቪዲዮ ስቶሪ ያደረጋችሁ። አያችሁ፣ ልዩነታችን ይሄ ነው። እኔ መንጋዎቼ ማህበሮቼ ለስለኔ ራሳችሁ ትመሰክሩልኛላችሁ። ይሄን ነው የምፈልገው። ዋና ፖይንቱ ሊያሾ ስለከሌ ከዚህ በፊት ምን ብላ ነበረ የሚለውን ራሳችሁ በአካውንታችሁ እንድትፖስቱ አደርጋችኋለሁ። ካለ ምክንያት ሰውን አልተችም፣ ካለ ምክንያት ሰውን አልቃወምም። ማስመሰል አልችልበትም። በጥረት እንጂ በልፋት እንጂ በድካም እንጂ ዋጋ በመክፈል እንጂ እዚህ የደረስኩት እንደናንተ በውሸት ማንነት አይደለም። የኔ ማንነት ይሄ ነው። ትላንትና አረ እንደዚህም ብዬ ነበር እኔ ክፉ ነኝ ብዬ ሚዲያ ላይ ድምፄን ሳሰማ ድምፄን አፈናችሁብኝ ነበረ። እንዳትረሱት ድምፄ እኔ አረ ሰሞኑን ደግሞ በጣም አጀንዳ የሆኑት ጃኒና ሊያሾ ናቸው። ሊያሾ ጃኒን አልፈታ ብላለች። እንግዲህ ምን እንዳየችባት እኔ አላቅም። ያው መረጃ አገኛለሁ ብላ አስባ ነው፣ ስለ አዶናይ የሆነ መረጃ ከሰጠችኝ ብላ አስባ ነው። ግን ጃኒ በአሁኑ ሰዓት የራሷ ዓለም ላይ ያለች ሴት ናት። ሰሞኑን በጣም ሶሻል ሚዲያ ላይ ብዙ ነገሮችን እያራመደች ነበረ። ዱባይ ሆና እኔ ራሴን ለውጭ አሳያቸዋለሁ ብቻ በቅርቡ ጠብቁኝ፣ በብዙ ሰዎች ተሸምጥቻለሁ ንግግር ተናግራ ነበረ እና ሲቀጥል ደግሞ ጃኒና ሊያሾ አብሮ የሚሄዱ አይነት ሰዎች አይደሉም። ሊያሾ ስለ ጃኒ እንደዚህ ማውራት አለባት ብዬ አላስብም። እኩያዋም አይደለችም። ብትወልዳት ሁሉ ታደርሳታለች ብዬ ነው የማስበውና
እስኪ እናንተ ምን አይነት ሀሳብ አስተያየት አላችሁ? ሊያሾ እያደረገች ያለችው ነገር ትክክል ነው ብላችሁ ታስባላችሁ? ሲቀጥል ደግሞ በትላንትናው ዕለት ጃኒ በኢንስታግራም ስቶሪዋ ላይ ባጋረችው መልእክት ያው ህይወቴን ልኖርበት አይነት መልእክት ነው ለሊያሾ ያስተላለፈችው ማለት ነው። ተይኝ ህይወቴን ልኖርበት የራስሽን ኑሮ ኑሪ ነገር ነው በኮድ ነው የተናገረችውና ሊያሾም እሱን ከሰማች በኋላ ነው ይሄኛውን መልእክት ልታጋራ ወይ ደግሞ ለሷ መልስ የምትሰጣት በላይቭ ላይ የተናገረችው ማለት ነው። ኮመንት ላይ ምን ፈጠር ነው የምትሉኝ? እሱ ሲናገር የኮሊደር ልማቱ የእግዚአብሔር ጣት መተቸት ኖርማል ነው። በዚህ ልትተቸው ነው እዛ ያለው ካልተመቸ ሐሳቡን የመተቸት መብት አለ። አትፍሩ። ይኸውላችሁ ምንም አሁንም ደግሜ እናገራለሁ። ላይክ ልማትን የሚጠላ ነገር ሰው የለም። ለምን ጠላለሁ? ኮሊደር ልማት አሪፍ ነው፣ በጣም ጸዴ ነገር ነው። ግን ይህንን ለማርነቅ በዚህ ኤክስትሪም መሄድ ፈጣሪ ጋር መጠጋት ምን አስፈለገው? ላይ ማርነቅ እኮ በጣም ተፈጥሯዊ ነገር ነው። ገባ? የሚያምር ነገር ነው የምታየው፣ ደስ ይላል ምናምን ማርነቅ ትችላለህ። ግን እዚህ ድረስ ፈጣሪ ድረስ ተንጠላጥለ ለምን ትሄዳለህ? ላይ የእግዚአብሔር ጣትና መለኮታዊ ጣልቃ ገብነት ምን አገባው? አሁንም ደግሜ እናገራለሁ፣ ፈጣሪ ምን አገባው? አገላለጹ ራሱ ሲጨንቅ መለኮት ምን አገባው? ያንተ ግንባታ ላይ ምን ያደርግለታል? እኔ ይኸውላችሁ እናቴ ትሙት ማለት ነው፣ ይቅርታ አድርጉልኝ፣ ካሬ በኢህአዴግ ጊዜ ቀርቷል። ማርያምን እኔ በዚህ በፈለጋችሁት መንገድ እንከራከር፣ ካሬ በኢህአዴግ ጊዜ ቀርቷል። ምንም በቃ የዘንድሮ ካሬ ምንም ካሬ አይደለም። ወይ ተማሩ፣ የምሬን ነው የምላችሁ። መናገር እንዳለበት ህዝብ ወክሎ ነው ፓርላማ የገባው። ላይክ ምንና ምንድን በጣም በቃ ልክ ያልሆነ ነገር ነው። እኔ ባለፈው ሆነ ልናገር ብዬ ደብሮኝ ነው የተውኩት። አሁን መታ ላይክ የገነትን እንትን ያስወሰኛሉ ምንድን ነው ያለችው? ምን አስፈለገው? ላይክ በዚህ ልክ ለምን ትጋጋጣላችሁ? አድንቁ፣ ችግር የለብኝም። እኔም እያደነኩ ነው ያለሁት የተሰራውን እያየሁ ገባ። ማድነቅ በጣም ተፈጥሯዊ ነው። ግን በዚህ ልክ መጋጋጥ ምንድን ጥቅሙ ነው? ምንድን ነው ጥቅሙ? ዋሽቶ ለመኖር አፌ ትቆረጣለች። አንቆርጠው ማርያምን ይመቻችሁ። ብቻ ሰሞኑን እየታዩ ያሉ ነገሮች በጣም ነው የሚያስቀው። ያው የፖለቲካ ፓርቲ ሊሆን ይችላሉ፣ ብቻ አንድ የህዝብ ተወካይ ምክር ቤቶች ሊሆን ይችላሉ፣ የመንግስት ባለስልጣናት ሊሆን ይችላሉ። የሆነ የሚያሽቃብጡበት መንገድ በጣም ነው የሚገርመው። አንድ የብልጽግና አባል አለች፣ ስሟን ከቻላችሁ ኮሜንት ሴክሽን ላይ አስቀምጡልኝ፣ ጠፍቶብኝ ነው። የእስልምና እምነት ተከታይ ናት። እንደውም በሉ አሁን ማቅለበሱ ብላ በአርሲ በተደረገው ጭፍጨፋ ላይ ተሳልቃ ነበረ ማለት ነው። እና ሰሞኑን የእሷ ነገር መነጋገሪያ መሆኑን ሳያበቃ አሁን ደግሞ አንድ የህዝብ ተወካዮች የነበረ የትላንትና ፓርላማ ላይ ይህንን ንግግር ተናግሯል። ባለፈውም ይህንን ንግግር ራሷ ቀይራ ተናግረው ነበረ። የፈጣሪ እጅ አለበት የኮሪደር ልማቱ ምናምን ብላ ማለት ነው። እና ፈጣሪ ነው እዚህ ውስጥ ምን አመጣው? ያው የተሰራን ነገር ማድነቅ ይቻላል። እኔ ከማያደንቁት መካከል ውስጥ አይደለሁም። በቃ እየተሰራ ያለው ነገር አደንቃለሁ፣ ምክንያቱም ያየሁት ነገር ስለሆነ ማለት ነው። እኔም እሄድበታለሁ። መናፈሻዎች አሉ፣ የሚገራርም ነገሮች ተሰርተዋል አዲስ አበባ ላይ። ትሄዳላችሁ፣ በቃ ታያላችሁ። የሚያምር ነገር ስለሆነ ሄዳችሁ ታደንቃላችሁ። ግን ስታደንቁ ግን በቃ እንደዚህ አይነት የሚዘገንን ቃላቶችን ባትጠቀሙ ጥሩ ይመስለኛል። አሁን ፈጣሪን እዚህ ውስጥ ምን አስገባው? የፈጣሪን ስም መጥራት ለምን አስፈለገ? አንድ ነገር ልበል፣ ጃንዬ እንጀራቸው ናት ይላሷት። የሆነ ማኛ ከጃኒ ጋር ነው ላይበላ ነው እንደብሉበት። ሊያሾ ደግሞ አሁን ጃኒን ይዛታለች። አዶናይን ደግሞ እንደመደገፍ ነገር እያደረገች ጃኒን እየላስፋት ነው ምናምን ሲሉኝ እንዴ ዱባይን አዘግታ ፉን እያለች አዎ ብቻ የሆነ የሚፎካከሩበት ነገር አያጡ እንደተረዳሁት በሄሊኮፕተር በምናምን ዱባይ ተዘግቶ እሷ አይደል እንደ ያለችበት። ስለዚህ አዎ መረገጥ አለባት። እንጀራ ናት፣ ይብሉ። በሰው እንጀራ እንትን አትበሉ። እነሱ ማን አላቸው? እሺ ኖርማል ነው መረገጥ። ግን በቃ ኮምፒቲሽን አድርጎታል። ለሌሎቹም አስቡ። የጃኒ ፏ ማለት ለሌላውም እንጀራ ነው። አጀንዳ የማያጣ ሰው ቢኖር ይሆን ይማኛል። አንዳንድ ያለቃቅሳ ሁሉም ብቻ ያስቀኛል። ጃንዬ ዱባይን አዘግታለች፣ ፈሽ እያለች ነው። ሌላው ደግሞ ያለቅሳል። ችግር የለውም፣ የስራው ባህሪ። በቅድም ላይ ገብታ ነበር መሰለኝ እንትን ብላ የሆነ ዋና ላይ ስትሆን ዋና ላይ እንዲያሉች ትባላለች። ሄሊኮፕተር ላይ ስትወጣ ሄሊኮፕተር ላይ ምን አሉች ይላሉ።
ፌራሪ ጋር ሲደንስ ግን አላወቃችሁም እንጂ ዱባይ የሚኖሩ ሰዎች በቪዲዮ አይወጡም እንጂ ላይፋቸው ይሄ ነው። ግን ቪዲዮ አይወጡም። ሲዝናኑ ይዝናናሉ የዱባይ ሰዎች። ብቻ ሊያሾና ዮኒ ማኛ ይህን ነገር በቃ የሶሻል ሚዲያ ነገር በጣም እየገባቸው ግለሰቦች ብዬ ማሰባቸው እነሱን ነው። ምክንያቱም ምንድነው የሆነ አጀንዳ መፍጠር ይችላሉ። አንዷ አጀንዳ ስትፈጠር ያኛው ከሷ ጋር የሆነ ነገር ይፈጥራል ማለት ነው። አሁን ሊያሾ ሰሞኑን አዶናይን ደግፋ ጃኒን ደግሞ በጣም እንደዚህ ይዛታለች ማለት ነው። እና እሱ ደግሞ አሁን ከጃኒ ጋር ሆኖ አንድ ላይ እየወቀጣቸው ይገኛል ማለት ነው። እና ብቻ ሶሻል ሚዲያ እንደነሱ የገባው አለ ብዬ አላስብም። መነጋገሪያ መሆን ሲፈልጉ መነጋገሪያ ይሆናሉ። ሰበር ዜና ጆኒና ሴዶ መደባደባቸው ተሰማ። ታዲያ ለውድድር ወይንም ለፍልሚያ ቀጠሮ ተይዘውላቸው የነበሩት ሁለቱ አካላት ከውድድሩ በፊት በምትመለከቱት ሁኔታ መደባደባቸው፣ ቡጢ መሰናዘራቸው ተሰምቷል። ታዲያ ሲደባደቡ የጸጥታ አካላት ሊያገላግላቸው እየሞከሩም በምትመለከቱት ሁኔታ ቪዲዮ ተቀርጾ በማህበራዊ ሚዲያ ላይ ተጋርቷል። ታዲያ ሁለቱ አካላት የጸባቸው መንስኤ ወይንም የድብድባቸው መንስኤ እንደተገለጸው ከሆነ ጆኒ ሴዶን ከኋላ ይዞ ለመቆለፍ በሞከረበት ወቅት ሁለቱ አካላት መያያዛቸውና መደባደባቸው ተሰምቷል። ታዲያ ይህም ነገር የተፈጠረው በአንድ ቦታ ላይ ችግኝ እየተከሉ በነበሩበት ወቅት ነው። ብቻ ይሄ ቪዲዮ በዛሬው ዕለት ነበር የተለቀቀው። ያው በአድዋ ሙዚየም ተገኝተው ችግኝ እንዲተክሉ ማለት ነው ጆኒና ሴዶ ማርሻል አርት እና ብቻ ስክሪፕትድ የሆነ ነገር እንደሆነ በጣም ነው የሚያስታውቀው። እስኪ ቪዲዮ ልጋብዛችሁ። በሁለቱም ቻናል ነው የተለቀቀው። እንግዲህ ሁለቱም እየቀረጹ ነበር። እንዴት ነው እስቲ ጸብ ሊሆን የምታውቁት? ቢያንስ አንደኛው እየቀረጸ ቢሆን በቃ እየቀረጹ ልደብድበው ሊሆን ይችላል። ገባችሁ? ግን አንደኛው እየቀረጸ ያኛውም እየቀረጸ እኩል ነው ጸቡ የተጀመረው፣ እኩል ነው ሪከርድ የተጀመረው እና እኔ በጣም አስቆኛል። እስኪ ቪዲዮ ለማንኛውም ልጋብዛችሁ። አያችሁት? ሙድ ይዛሉ። በጉልበት በለኛ አንቺ በቃ ነው እንዴ ዘጋሽ ሳር ውስጥ እንቁራሪ ስለሆንሽ ነው አጠፊማ እንዴ እና ብቻ ስክሪፕትድ እንደሆነ በጣም ነው የሚያስታውቀው። አጀማመሩ ራሱ 1 2 3 አክሽን ተብሎ ነው የሚመስለው አቋቋማቸው መጀመሪያ ምናምን። እና ሶሻል ሚዲያ ላይ እንደዚህ አይነት ነገር በጣም እየተለመደ መጥቷል። አንድ ሰው መነጋገሪያ ለመሆን ሰው በቃ የሆነ አረ ብሎ የሚያየውን ነገር ነው እየሰሩ የሚገኙትና አረ ፒፕል ላይ አትጫውቱበት። አሁን እኮ እኔ የምር ነው ብሎ አረ በለው ምናምን የሚል ሰው አይጠፋምና እንደዚህ አይነት ነገር ይደብራል። ሊጀምር ነው ተደበቅ በእናትሽ ቀስ ብለህ ነው የምትመጣው። አክሽን ስለ ትመጣለህ። 1 2 3 አክሽን ራኬት ያዘው አተፈቀረ በቀረ ያዘው ልቀቀኝ እረፉ ተው አንዴ እረፉ ምንድን ነው ቆይ አንዴ ስልክ መጣሁ አንዴ ቆይ እዚሁ አንዴ ስልክ እያወራን ስራ ይዤ ነው መጣሁ መጣሁ ያዘው ልቀቀኝ እንዲህ ነው በቃ ምንም የተቀየረ ነገር የለውም። ትንሽ ይሄ ሳቅ ይጭራል እንጂ እንደዚህ ነው በቃ አክሽን ምናምን ተብሎ ነው የተጀመረ የሚመስለኝ። ብዙ ሰው ከብዙ ቦታ ይማራልና ሳሽቃብጥ በጣም ትልቅ ምለውን ትምህርት ባሊ ያስተማረኝን ልንገራችሁ። ኖርማሊ ሱቅ ስንሄድ እቃ ልንገዛ ስንል 2 ሺህ ብር 3 ሺህ ብር ምናምን ሲሉ ልብስ ምናምን ትልልቅ ሱቅ ማለት ነው። እሱ በጣም ተከራካሪ ነው ሂሳብ ማለት ነው። እንዴ ለምን እንዲህ ምናምን ሲል እኔ አረማሪ ሂሳቡ እንደዛ ነው ከሌ እንደውም እንዲህ ነው የገዛችሁ እና ሂሳቡ ነው ብለዋል። ኦኬ ይለኝና ይገዛል። ከዛ ሁሌ ወቅት ስናረግ ድሮ ሜክሲኮ ምናምን ይሄ መሬት የሚያነጥፉት ጋር ስንገዛ ካልሲ ምናምን ስንገዛ 20 ብር ምናምን ነበር ይዛታት 10 ብር 20 ብር ሲሉ 10 ወስዳለሁ 8 ብር ልውሰድ ምናምን እል ነበር እኔ። ከዛን እሺ ይሉኝና እንትን እላለሁ። ከዛ ምን አለኝ እንዴ አለ ማርያም አንዳንዴ ግን የምትከራከሪበትን ቦታ ምረጪ። ያኛው ሰው ያን ያህል ሱቅ ይዞ ሂሳቡን ምናምን ታውቂ የካልሲውን በምን አወቅሽ ለምን ትከራከራለሽ? የነሱ ነው የምትከራከሪበትን ቦታ ወቂ። እንደውም ከቻልሽ ከነዛ ጋር ተጨቃጨቂ ቀን ሙሉና ለነዚህ እንደውም ቲፕ ነው አርገሽ ማለት ያለብሽና እንዴት ከነዚህ ላይ ትከራከሪያለሽ አለ። እኔ በእውነት ክፋት አስቤ ሳይሆን የሆነ እንትን አለ ማለት የለም የሆነ የልምድ ነገር እንደዛ ነበር። ከዛ ቀን በኋላ ግን እንደው የትም ይሁን በቃ የትም ቦታ ማለት ነው እንዲህ ትንንሽ ቦታ አልከራከርም ያሉኝን ነው ከፍዬ የምወጣውና ለኔ በጣም ትልቅ እንትን በቃ እውነት ይቅር ይበለኝ ኃጢያት ሁሉ ነበር እየሰራ የነበርኩት። ነስላው ያስፈልገኛል። ቴንክ ዩ
በነገራችን ላይ አሁን ክረምት ነው። ክረምት ላይ ደግሞ ጉሊት ላይ የሚሸጡ እናቶች መቼም አዲስ አበባ ላይ የምትኖሩ ብቻ በየከተማው የምትኖሩ እናቶች ጉሊት ላይ ሲሸጡ ምን አይነት መከራ እንደሚደርስባቸው ትመለከታላችሁ ብዬ አስባለሁና ከቻላችሁ ሱፐርማርኬት እየሄዳችሁ የምትገዙ ግለሰቦች እዛ በጣም በብዙ ብር ከምትገዙ እነዚህ እናቶችን ማሳረፍ አለብን ብዬ ነው ማስበው። በተለይ ደግሞ አዲስ አበባ ላይም ሆነ የትም ሀገር ላይ ያላችሁ እናቶችን ማለት ነው እንደዚህ ጥላ ይዘው ዝናብ ድብድብ እያደረጋቸው የሚሸጡ እናቶች አሉና ከቻላችሁ እንደዚህ ሳትጨቃጨቁ ምናምን እንዳለ ሙሉ ብትገዟቸው ራሱ ምንም ማለት አይደለም። እዛ ሱፐርማርኬት በመኪና ሙሉ ጭናችሁ የምትሄዱ ግለሰቦች ማለት ነውና ይህንን ክረምት ቢያንስ ከእናቶቻችንን በዚህ መልኩ ብንረዳ ጥሩ ይመስለኛል። ከትናንት ጀምሮ ማህበራዊ ሚዲያው በከፍተኛ ክርክር እየተናወጠ ይገኛል። በሀደሮ ምድር የበቀለችው የውቧ ታዳጊ ኤልሳቤት ደስታ ፎቶግራፍ ከተለቀቀ በኋላ በርካቶች ከከተማ ሴቶች ሜካፕና ሰው ሰራሽ ጌጥ ይልቅ የዚህ ልጅ ያልተበረዘ ተፈጥሯዊ ውበት እጅግ ይበልጣል እያሉ ነው። የታዳጊዋ ኤልሳቤት አይናፋር ፈገግታና ጥርሷ ላይ የሚታየው ንጹህ ሳቋ የብዙዎችን ቀልብ ገዝቷል። ማህበራዊ ሚዲያ ተጠቃሚዎች አሁን ላይ ሁለት ቦታ ተከፍለዋል። በርካቶች እውነተኛ ውበት በገንዘብና በሜካፕ የሚገዛ ሳይሆን እንዲህ አይነቱ ከተፈጥሮ ጋር የተዋሃደ ንጽህና ነው ሲሉ፣ ሌሎች ደግሞ የከተማም ሆነ የገጠር ውበት የየራሱ መገለጫ አለው በሚል ሞቅ ያለ ክርክር በየኮሜንቱ እያደረጉበት ነው። ታዲያ እናንተ በዚህ ሐሳብ ላይ ምን ትላላችሁ? እውነት ከከተማ ሴቶች ይልቅ የዚች ልጅ ያልተበረዘ ተፈጥሯዊ ውበት ይበልጣል ወይስ ውበት በቦታ አይወሰንም? ሐሳባችሁን ኮሜንት ላይ በሰፊው አስቀምጡልኝ። መልካም ጊዜ። የዚህ ታዳጊ ቪዲዮ እንግዲህ ሶሻል ሚዲያ ላይ ሰሞኑን ሲዘዋወር ነበረ። መልኳን እንደተመለከታችሁት ነው። በጣም ነው የምታምረው፣ ቆንጆዬ ናትና ብዙ ሰዎች እያሉ የሚገኙት ምንም ተጨማሪ ነገር የሌለበት ሜካፕም ሆነ በተለይ ደግሞ በተለምዶ አጠራሩ ዱቄት የሌለበት የሚገርም ውበት እያሉት ይገኛሉ። እስኪ እናንተስ የልጅቷን ውበት እንዴት ተመለከታችሁት? አንዴ ስልክ ተደውላላችሁ አልተነሳም። እሺ ቆይታችሁ ደውሉ ሁለቴ፣ እንዴ 3 4 5 እንዴት ነው? እናየዋለን እኮ ስልኩን። እውነት ነው። በቃ እንደዚህ አይነት ሰዎች ረፉ ማንችልበት ሁኔታ ላይ ነን። ሲመቸን እንደውላለን ማለት ነው። ይህ ነገር የሚመለከተው ይመስለኛል ደጋግሞ የሚደውሉ ሰዎችን ነው። በቃ አንዴ የኖርማል ሰው አደውል ነው፣ ሁለቴ ትደውላላችሁ ምናልባት አላየውም ብላችሁ ማለት ነው። ግን ከሁለቴ በላይ ደውላችሁ ያ ሰው አላነሳውም ማለት ያ ሰው በቃ አልፈለጋችሁም ወይ ደግሞ ስልኩን ማንሳት አልፈለገም በሰዓቱ እና በቃ ቆይቶ ሊደውል ይችላል። ካልደወለ በቃ የሆነ ችግር አለ ማለት ነውና ደጋግማችሁ እየደወላችሁ ሰውን አታስጨንቁ ለማለት ያክል ነው። ላስጨነቃችሁ ሰው ይሄን ቪዲዮ ላኩለት። ሮናልዶ ቢያሸንፍ ኖሮ ምን ይሰማ ነበረ? ወይኔ እስቲ እየሰማህ ነው? ሜሲ ንገረው ያስጠላ የደንቆሮ ልጅ ኧረ ተው አብዬ ተው ይቅርብ። ኧረ ተው። ሰሞኑን ዓለም ዋንጫ እየተደረገ እንደሆነ ሁላችንም እናውቃለን እና ከዓለም ዋንጫው ጋር በተገናኘ ያው ይሄ ታዳጊ ትላንትና ኳስ አይቶ አንዳንዴ እኮ ልጅነት እኮ በጣም ደስ ከሚሉ ነገሮች አንዱ ይሄ ነውና ብቻ ኳስ አይቶ የሮናልዶ ፋን ነው ወይ ደግሞ የሮናልዶ አድናቂ ነው፣ ልጅ ነው እና ሜሲ ትላንትና የሰራውን ነገር ሁላችሁም ታውቃላችሁ። ከግብጽ ጋር ሲጫወቱ ያደረገውን ነገር ማለት ነውና በዚህ መልኩ ነበር ሪአክት ያደረገውና ልጅነት ግን በጣም የሚገርም ነገር መሆኑን በዚህ መመልከት ትችላላችሁ። አባ ወይ ነስቲያን እንዴ ዳው ለዚህ መጣ። ስንት ዓመት ጠብቀን ፖርቹጋል በላች ዓለም ዋንጫ እንዴ በላች። ቲክቶክ ላይ ያለቀሱ ነበር እና ስለወደቀች ነው እንዴ? ምንድነው ባለፈው አርሰናል ሲበላ ያለቀሱት? ምን የምትቀያየሩት? እሱ ፕሪሚየር ሊግ ነው። የዓለም ዋንጫ ላይ እኮ ይቀየራል ሲወደቅ ነው። የዓለም ዋንጫ ላይ ይቀየራል። ከኛ ያልፍም ቀጣይ ዓመት በ5 ዓመት ምናምን ነው የሚደረገው እንዴ? ምን ሆነ ነው እና ተፈርታው ሄደ። ግን ዳውድ ኳስ ላይ ሙድ ባቲስ ደስ ይለኛል። ለምን ኳስ ስሜታዊ ያደርጋል። የሚደረገው ነገር አይታወቅም በሰዓቱ። ነው አሁን አርጀንቲና ከኢጂፕት በነበረ ጨዋታ ላይ ያው አርጀንቲና ነበር መደግፈውና የሊዮኔል ሜሲ በጣም ቀንደኛ አድናቂ ነኝና የሚገርም ስሜት ውስጥ ነበርኩ። በቃ ሲስተር ካጠገቤ ሆና ስታዋራኝላ ዞር በይልኝ ምናምን እያልኳት ሁላ ነበር ማለት ነው። በተለይ ደግሞ ሲመራ 2-0 ሲመራ ብቻ የኳሱን
ስሜት በሰዓቱ የተመለከታችሁ ሰዎች ታውቁታላችሁ ብዬ አስባለሁ። በተለይ ደግሞ ትናንትና የተደረገውን የአርጀንቲናንና የግብፅን ጨዋታ ማለት ነውና ኳስ ስሜታዊ ስለሚያደርግ ምንም ቢሆን አይፈረድባቸውም እነዚህ ሰዎች ማለት ነው። ግን አንዳንድ ሰዎች አሉ ኦቨር አክት የሚያደርጉ ያው ለቪው ብለው ኦቨር አክት የሚያደርጉ ግን ኳስ ስሜታዊ ያደርጋል በጣም። ምንድነው በኢየሱስ ስም ምንድነው ምግቡ ግን ታውቁታላችሁ ጋይስ? እስኪ የምታውቁት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ግን በጣም ነው የሚዘገንነው። እኔ እንጃ ምግብን የሚዘገንነው አይባልም፣ ግን ይሄ ሳይው ይዘጋል። ይሄ ማን ነው የሚለው አለ አይደለ? የባይስ እሱን ነው ያልኩት እኔ መጀመሪያ ሳይ። ስለነዚህ ምስኪን እናትና ልጅ ሰምታችኋል? የነዚህ የምትመለከቷቸው እናትና ልጅ ሞታቸው ብቻ ሳይሆን አሟሟታቸው እጅግ በጣም አሰቃቂ፣ እጅግ በጣም የሚያሳዝን ነበር። እቺ የምትመለከቷት እናት ፀሐይነሽ ትባላለች። አረብ ሀገር ላላነሰ 10 ዓመት ለፍታ ወደ ሀገሯ ተመልሳ 4 ዓመት ብቻ ነበረ ከልጇ ጋር መኖር የቻለችው። ከዛ ቤተሰብ ጥየቃ ወደ ተወለደችበት ወደ መተከል እየሄደች ታጣቂዎች ወይንም ዘራፊዎች መንገድ ላይ እሷ የተሳፈረችበትን መኪና በጥይት ደብድበው እዛው ውስጥ እንዳለች ከነ ልጇ ነበር ያረፈችው። በጣም የሚያሳዝነው ገለዋቸው ብቻ አልተውም፣ ከነ መኪናው ሬሳቸውንም አንድ ላይ አቃጥለዋል። እኔ እስከማውቀው ድረስ ታጣቂ የሚባሉ ኃይሎች ምንም ጨካኝ ቢሆኑ ምንም ለሰው ልጅ ባይራሩ ህፃን ልጅ ላይ ግን የሚጨክን አንጀት የላቸውም። ነገር ግን አሁን ኢትዮጵያ ውስጥ ታጠቅን የሚሉ አካላት በጣም በሚያሳዝን ሁኔታ ለህፃናት ምንም ለማያውቁ ህፃናትና ለደካማ ሴቶች የሚራራ አንጀት የላቸውም። በጣም የሚያሳዝን ስታት ልንገራችሁ። በዚህ ዓመት ብቻ መተከል ዞን ላይ የተጠና ጥናት ነው የምነግራችሁ። የኢትዮጵያ ሰብአዊ መብት ኮሚሽን እንዳጠናው ማለት ነው። በዚህ ዓመት ብቻ መተከል ዞን ላይ በታጠቁ አካላት እስከ 780 የሚደርሱ ንጹሃን ተገለዋል። 780 ንጹሃን ዜጎች በዚህ ዓመት ብቻ በመተከል ዞን በታጠቁ አካላት ነፍሳቸውን አጥተዋል። ይሄ ቁጥር የዶሮ ቁጥር አይደለም፣ የተከበረው የሰው ልጅ ነፍስ ነው። ታዲያ የሚመለከተው አካል ምንድነው የሚጠብቀው? ከዚህ በላይ እነዚህ ታጣቂ አካላት ምን እስኪያደርጉ ድረስ ነው የሚጠበቀው? ለህፃን ልጅ የማይራሩ ለእናት የማይራሩ እስከመች ነው በዚህ መንገድ የሚቀጥሉት? መፍትሄ የሚሰጥ አካልስ ማን ነው? እኛ ግን እንደ ዜጋ ወገኖቻችን ናቸውና ፍትህ እንጠይቃለን። ይህንን ቪዲዮ የምትመለከቱ ሬሳቸው ተቃጥሎ በአሰቃቂ ሁኔታ ለተገደሉ ለነዚህ ለምትመለከቷቸው ለእናትና ለልጅ የሚራራ አንጀት ካላችሁ በተቻላችሁ አቅም ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ ያደረጋችሁ ለሚመለከተው አካል አድርሱ። ፈጣሪ ነፍሳቸውን ይማር። አመሰግናለሁ። ፋሚሊ እንደዚህ አይነት መረጃ በአሁኑ ሰዓት ስንሰማ መደንገጥም አቁመናል። ብቻ ሀገራችን ላይ እየተለመደ መጥቷል እንደዚህ አይነት ጠለፋ፣ ሴት ልጆችን ወይ ደግሞ ታዳጊዎችን አስገድዶ መድፈር፣ አሰቃቂ ግድያ፣ ከዛ በተለይ መጠለፍ፣ መታገት፣ ብቻ እንደዚህ አይነት መረጃዎች መደንገጥም ትተናል። እንደዚህ አይነት መረጃዎችን ስንሰማ ማለት ነውና ብቻ ይሄ ሰውየው እንዳለው የሚመለከተው አካል የሚለውን ነገር እኔ ምንም የሚመለከተው አካል የሚባል ነገር አለ ብዬ አላስብም ከዚህ በኋላ። ምክንያቱም ስንት አይነት ነገሮች ተፈጥረው ምንም አንድም ሰሚ አካል ስላልነበረ ማለት ነውና ብቻ ፈጣሪ ምሕረቱን ያወርድልን እንደሚባለው ያው ፈጣሪ ነው ፍርዱን የሚሰጠው። እዚህ ያለ መሬት ላይ ያለ ፍርድ ምንም አይጠቅምም። ፈጣሪ በላይ ፍርዱን ይሰጣል ብዬ ነው ማስበውና ሁላችንም በጸሎት ወደ ፈጣሪያችን ብንመለስ ነው የሚሻለው። ለማንኛውም ውድ ቤተሰቦች የዛሬ ቪዲዮቻችን እነኚህን ይመስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተለይ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።